ሄርሜላ ባትኖር ራሱ ከሄርሜላ ጋር ቀለበት ባላረጋምንና ማረጋገጥ ያለብህ ነገር ቢኖር እኔ ሄርሜላ ባትኖር ራሱ ከሄርሜላ ጋር ቀለበት ባላረግ ራሱ ብቻዬን ብሆን ራሱ እሺ ሩታን ዳግመኛ እኔ ላገባትም አብረት ልኑ ተቀበሉ እንግዲህ ተቀበሉ አብሽ ቆረጠ 2 ዓመትም ላግባ ይሄ የኔ ላይፍ ነው ማንም ያለው ማንም ሰው ይሄንን ነገር ሊጠይቀኝ አይችልም። አንተ ራስን ማስከበር የምትችለው ጀምር ቤተሰብ የተከበረ ነው ባይዘ ቤተሰብ አስንቋት ነው አብርሽ አንተኛን ሳታከብረ ቤተሰብን ሳታከብር ይሄ የራሱ ላይፍ ነው። የራሱ ላይፍ ደግሞ ከቤተሰብ ጋር የሚገናኘው ነገር የለም። ወይም ደግሞ ማስከበር ያለበት ራሱ ነው። ሰላም ውድና የተከበራችሁ ደህና ነን እንፋ ተሰድበ መጣ ስድቡን ጠጣ ተስማማ ዛሬም እንግዲህ ተመልሽላችሁ ወደና እንችላችኋለሁ። ወይኔ ያሳለኝ ጋይስ የፋ ነገር ኮሽታ ተፈብሯል። እሺ ኮሽታ ይላል ይሁት ኮሽታ ፊት ኩሽ አለች። ለምን እንደዚህ ያደረክ አልያሹ ምን ነው የሚሻለው ወንድም ነው የሚጠቅመው ብዙ ነገር እያላችሁ ነበር። አዎ ጠቅማል ብቻ ብዙ ነገሮች እያላችሁ ነበር። ኦፍኮርስ ከወንድም ውጪ ማለት ባዳ ነው ወይ ወጥቶላችሁ አንደኛ ነገር ያው ትናንትና አብርሃም እያለ የነበረው ነገር ስለሆነ ነው። ምክንያቱም ትናንትና እንደሚታወቀው ከሜሪ ጋር በመሆን ነበር ያገኘሁት እሱም ሜሪ ነበረችና ሜሪ በመኖሯ እንትና መደግፈው ኳስ ከሆነ ነው የዩናይትድ ደጋፊ ነኝ። በቃ አለቀ። ንገሪልኝ ለደጋፎቹ ለሚያጨብጭቡት ልታቆሙ ነው የሚሻለው። ምን አገባ ከእውነታው ጋር የሚሄድ አይነት ሰው ስለሆንኩኝ ማለት ነው። እኔ አለቀ አይደለ ሰው ነኝ። ማንም ሰደበኝ ማንም አሞገሰኝ እንትን የምቀያየር ሰው አይደለሁም። ትክክልስ አብርሽም አልጎዳም። ስድቡ እሱስ አነበበ እንጂ ብቻህን ሆነህ ጥራኝና ብቻህን ሆነህ አግኘኝ ስላለኝ ነው። እና ያው ዛሬ ማንም የለም ብቻዬን ነኝ። አንዳንድ ሰዎች ካልገባችሁ ማለት ነው። እሺ ንገር እና ምንም ነገር ሊቀር ይችላል። ከእውነታው ጎን ነኝ አሁንም ቢሆንና አብርሃም አሁንም ቢሆን ከሄርሜላ ጋር ቀለበት ስላደረገ እኔ ደስተኛ ልሆን አልችልም። አሁንም አስረግጬ እነሱ ደስተኛ ከሆነ ምን አገባን እኛ? ሄርሜላ ቀለበት ስላሰሩ ምን አገባን? ስለ አንድ ህይወት አብርሽ የፈለገን የማድረግ መፍት አለ። ስለዚህ እኔ ሰው ፊት አምጥተኝ ወንድም ነኝ ከእሷ እኔ ነኝ የምበልጠው ገባህ? እሷ ፊት ማይሆን ንግግር መነጋገር ተገቢ አይደለም። ዛሬም ብቻ ስለመጣ ደስ ብሎኛል። ዛሬ አሁን የፈለግከውን ነገር ብትጠይቀኝ የፈለግከውን ነገር ብታወራኝ ምላሽ እሰጥሃለሁ። ገባህ? የፈለግከውን ጥያቄ ብትጠይቀኝ ማለት ነው። እንግዲህ አልፈልግም። በቃ ከሩታም ጋር በመሀላችን ልጅ ባይኖር ከእሷም ጋር መገናኘት አልፈልግም ነበር። በቃ ስለዚህ አሁንም ነገም ከነገ ወዲያም ከማንም ጋር ሆነ እንድታገኘኝ አልፈልግም። ማግኘት ከፈለግ ብቻዬን እንደዚህ እመጣልሃለሁ። ብቻህን ታገኘኝ ብቻዬን ነው አንተም ማገኘህ ማለት ነው። መጀመሪያ ደረጃ በጣም ራስን እየተቆጣጠርክ አይደለም። በነገራቶች ራሳችንን ካልተቆጣጠርን ደግሞ የምናደርገውን ነገር አናውቅም። ስለዚህ ይህን ልትል የቻልክበት ምክንያት ከምን አንጻር ነው? እያንዳንዱ ማድረጋቸውን ነገሮች መጀመሪያ የሆነ ሰው መበቀል ትፈልጋለህ። የሆነ ሰው የሆነ ነገር ስላደረገ አንተም የሆነ ነገር ማድረግ ትፈልጋለህ። ይሄ ደግሞ ህይወት አይደለም። ምንም ነገር አልፈልግም። በመጀመሪያ ማመን እናንተ ማወቅ ያለብህ ነገር አንተ እኔን ምክንያት ጠይቀኛል ወይ ይሄ ነገር ለምንድን ነው የምታደርገው ብለህ ምክንያት አልጠየቀኝም አይደል? እስከዛሬ ድረስ ምክንያት ብጠይቀኝ ኖሮ ለእያንዳንዱ ነገር እንዲህ ነው ብዬ አስረዳሃለሁኝ። የትኛውንም ነገር ያለ ምክንያት ማድረግ ሰው አይደለሁኝም። ምክንያቱ እኮ መጠየቅ አይጠብቅም። ሁሉንም ነገር ወደ ሚዲያ ይዘው ትወጣለህ? አትወጣም። በቃ ያለውን ነገር ምክንያት በውስጥ መጠየቅ ትችል ነበረ። ሜሪን ይዘህ መተህ እኔን ለማሰደብ አንዳንድ ነገሮችን ከማድረግ ውጭ ማለት ነው። እንትና ስላላወራ ምንም የሚቀየር ነገር የለም አሁንም ቢሆን ማለት ነው። ወይም ደግሞ አንተን ሊዝች ጋር ሩታን አስበለጥኳት የሩታ ደጋፊ ሆንኩ የአንተ ደጋፊ ሆንኩ ምንም የሚቀየር ነገር የለም። ከአንተም ወግኜ ለሩታ እንትን ብላት ምንም የሚቀየር ነገር የለም። ለሩታም ደግፌ ለአንተ የሚቀየር ነገር ይባባሳል እንጂ ምንም ነገር የለም። አሁን ግን የምታስረዳው የፈለገው ነገር ኦኬ ከሩታ ጋር ልትስማሙ አልቻላችሁም። እስከዛሬም ብዙ ነገሮችን አንተ ሞክረሃል ለመታረቅ ከእሷ ጋር እሷም እንደዛው ግን ነገራቶች ሊያስማማችሁ አልቻለም። ክብር የኔም ክብር ነው፣ የኔ ውድቀት ደግሞ የአንተ ውድቀት ነው። ከሰው መጠበቅ የለበትም ወንድሜ። ሰው አከበረ ካላከበረ በተከበርክ ቁጥር እኔም እከበራለሁ፣ አንተ በዛው በተናክ ቁጥር እኔም እናውቃለሁ። ስለዚህ ቤተሰብ ጥሩ ነገር ለመስራት ሞክሩ። አይመለከትም የሆነ ነገር የሚሉ ሀሳቦችም ስለመጡ ያ ነገርም ስለመጣ ማንም አይመለከትም ሊል አይችልም። አይወላ አብራባ አውሮ እንደዚህ ሳይሆን እንደዚህ መልስ እንድትመልስልኝ ሳይሆን ማንም ሰው የአንተ ቤተሰብ ሊያከብር አይችልም።
ቤተሰብ ያስከበረ ልጅ ነው። ቤተሰብ ያኮራ በስራ ስለዚህ እኔንም ላይፍ ስለተጀመረ ቤተሰብ አይከበርም ማለት ነው። ዶች እየተከበቃል የሚያስማማችሁ ነገር ምንም ነገር አልተገኘም። የሚያጣላችሁ ነገር ነው ሁሌም ቢሆን እየተገኘ ያለው። ተጣላችሁ አይደል? ተጣላችሁ። ገና ከተወለደ ልጁ ሎሌ ከተወለደ ገና 6 ወሩ ነው። በ6 ወር ውስጥ አንተ ከሄርሜላ ጋር ሄደህ ቀለበት ስታደርግ የእኛ ቤተሰብ ደስተኛ ይሆናል ነው ወይስ እንዴት ነው? የእኔ ደስታ አፈልጉም ነው ምናምን? እንዴት ነው በአንተ አሁን በአንተ ደስታ ምክ እንደዚህ ነው እየተባለ ገና በፈታበት ሚስቱ በፈታበት ሄዶ ከቀለበት ጋር ከሌላ ሴት ጋር ቀለበት ያደርጋል ተብሎ የተመልካች ወሬ ነው የምታወራው። እኛ አውርተን ጨርሰናል ከዚህ በፊት። ጨርሻለሁ። በመጀመሪያ ደረጃ እኔና ሩታ ከተፋታን ህፃኑም ሳይወለድ በፊት ነው። ነው አይደለም? ነው እየተጨቃጨቃችሁ ነበር። ዝም እያለ አሁንም እየተጨቃጨቃችሁ እኮ ምንም አልተፋታችሁም። ትገናኛላችሁ፣ ምን ትላላችሁ እኮ። የሚያገናኘንማ እሷ ናት የምትፈልገው እኮ አብርሽ አይደለም። ግን ደግሞ እኔና እሷ ከተለያየን በጣም ቆይቷል። ሩታ እርጉዝ እያለችን የተለያየን። ከዛም በፊት ደግሞ ሰላም አልነበርንም። ገባክ? አሁን 6 ወር ምናምን ልትለው አትችልም። ከዛ ባለፈ የሰው ልጅ ደግሞ ሳይስማማ ሲቀር እስኪገዳደል ድረስ መጠበቅ የለብንም ማለት እንዴ? መገዳደል የለብንም እኔ እና እሷ። ስለዚህ ካልተስማማን መለያየት ነበረብን። እሷም ፍቺ ፈለገች። እኔ በጊዜው እንደውም አልፈለኩኝም ነበር። ብዙ ታገልኩኝ ያንን ወረቀት ለመፈረም። መጨረሻ ግን ተፋታን። ኢቨን ፍርድ ቤት ሄደን ሁሉ ነገር አልቆ ምናምን የተለያየ ነው አይደለ? ስለዚህ ጨርሰናል። እኔ እዛ ጋር ብቆጣ በቃ ጨረሰ በግድ እኔ በወርም ላግባ፣ በ2 ወርም በ3 ወርም በአመትም በ2 አመትም ላግባ። ምን አገባ? ይሄ የኔ ላይፍ ነው። ማንም ያገባውም የለም። ማንም ሰው ይህንን ነገር ሊጠይቀኝም አይችልም። ግን ደግሞ እሷ እያለች ይህንን ነገር አድርጌው ቢሆን ቤተሰብ ይሄ እኮ ይሄ እኔ ጥያቄ ነው። ባይዘው የሚያሰድብ ነገርም የተደረገ ነገር የለም። ገባክ? ሲቀጥል ደግሞ እኔ በዚህ ታይም እንኳን ቀለበት ማድረግ አልፈለኩም ነበር። ገባ? ነገሮች ግን አንዳንድ ጊዜ ይገፋፋዋል። ምንድነው የሚገፋፋል? አንድ በመሀል ሄርሜላ እየተጨነቀች ነው ያለችው። ገባክ? ያም ይመጣል የሆነ ነገር ይላታል፣ ያም ይመጣል የሆነ ነገር ይላታል። እኔ ላይ ያለ ተስፋ እየቀዘቀዘ መጣ። በዚህ ታይም ደግሞ ጨርስ ወንድሜ ወይ አብርሽዬ ጨርስ። እኔ ጀግና ቀብራራው ጋሽዬ ልጅ ቢያንስ ማለት ነው አእምሮ እንዲረጋጋ እንቅልፍ መተኛት አልቻለችም። ብዙ ነገር ሄርሜላ ማለት ነው። ስለዚህ ይህን ነገር መወሰን ነበረብኝ። ቀለበት አደረኩኝ። ቀለበት ሳደርግ እንደገና ነገር ከዛ በፊት ብዙ ጊዜ ስናገር እንዲህ እንዲያደርጋለው አትገፋፉኝ ምናምን ስል ጉራ ብቻ ይመስላቸው ነበር። ለሁላችሁ ጀግና ይኸው ቀብራራው አረገው። ጋይስ አደረገው። በወሬ ብቻ እኮ አይደለም አብርሽ ይማቸው። መጀመሪያ ግን እንደፈለጉ እየተጫወቱብኝ እንደፈለጉ እያደረጉኝ ውዶቼ እንደሰማችሁ እንግዲህ ዛሬ ማለት ነው ኤፋ ያዙን ልቀቁኝ አለ። እንግዲህ ምንም አይመለከታችሁም፣ ያዙን ልቀቁኝ አትበሉ። ብትሰድቡኝ ባሰድቡኝ ምንም ማድረግ አልችልም። እኔ የሚደግፈው ማንም የለኝም። የሚደግፈው ሰው የለኝም። እውነታና እውነታ የትኛው እውነታ? አንተ ሰውዬ የትኛው እውነታ? ተው እንጂ ባለፈው እኮ ተጣልታችሁ ሰላሙ እንኳን አልልሽም ብላት ነበረ። እንዲህ እንደዛ ተንበርክከ ለምን እምቢ አለችክ እኮ። በነገራችን ላይ ሩታ እኮ ምን አብርሽ ምንም በነገራችን ላይ አንድ ነገር አስረግጬ ልንገራችሁ። አብርሽ እንዲሁም ቤተሰብ የሚያስደፋ አንድ ስራ አልሰራም። አንድ ስራ ለምን እሷ ናት ፍታኝ ያለችው። ስትለምን ነበር ጋሼ ታይ ልጄ አትፋቱ፣ ታይ ጥሩ አይደለም፣ ልጅ ወልዳችኋል፣ ልጃችሁን ተስማምታችሁ አሳድጉ፣ ታይ ልጄ ብሎ ስለምኗን ነበር። እኛ እንወድሻለን፣ እኔ ወድሻለሁ፣ ልጄ ነሽ ብሎ አብርሽ ሲቆጧን ነበር። ታዲያ ቤተሰብ እኮ የተዋረደ በዛ ሰዓት ነው። ባይዘው አብርሽ ምንም ያደረገ ነገር የለም። ምንም ነገር ከተፋታ በኋላ ምንድነው የምትከታተሉ? ከመጀመሪያ የምትከታተሉ ልጆች ካላችሁ አብርሽ ይቃወም ነበር። እንዴት ምስትን ሳትፋታ ከሄርሜላ ጋር እንደዚህ አይነት ቪዲዮ ትሰራለህ ብዬ እቃወም ነበር ጋይስ። ሳይፋታ በፊት አብርሽን አይደለ እንዴ ጋይስ? አሁን ደግሞ ተፋቷል። እሷ ናት ያዙን ልቀቁኝ አልፈልግም ከህይወቴ ውጣ ያለችው እሷ ናት። አብርሽ እንደውም ተው ይቆጭሻል፣ ነገ ታይሩታ ይቆጭሻል ስላት አልነበረም ወይ? እውነተኛ ሰዎች ማለት ነውና ለማንኛውም እውነት ከባድ ነው ጋይስ። ስለዚህ አብርሽ ቤተሰብ ያስደፋ ምንም አንድ ነገር አልሰራም። ምንም ነገር እንዴ ምንድነው? ከተወለደች ምንድነው? ልጁን ከወለደ በኋላ አይደለም አብርሽ መልሷል። በነገራችን ላይ አብርሽ በነገራችን ላይ በውስጡ ብዙ ነገር ይዟል። በውስጡ ዛሬም አውጥቷል። የመጨረሻ አውጥቷል።
የተዋረድኩ ዛሬ አይደለም። ቤተሰብ የተዋረደ ቤቷ ጠርታኝ የራሴን ቤት ጠርታኝ እቃ ያሳጠበችኝ። አስቡት እናንተ ብትሆኑ ማለት ነው ባላችሁ አብራችሁ አቅፋችሁ የተኛችሁ አብራችሁ ብዙ ነገር ያሳለፋችሁ ባላችሁ ዝም ብላችሁ ጓደኛ ፊት ስታዋርዱ ምን ይሰማችኋል? ይሄ ነው አብርሽ ያጋጠመ። ላይክ ሰብስክራይብ አድርጉ። ነገ እመጣላችኋለሁ በዚህ ዙሪያ